ቅዱሴ ለሁለታችንም ጓደኛ ነው። እኛ እንኳን ተጣልተን ብንለያይ ሀይሚን የሚያገባ ሳይሆን ሁለታችን የሚያስታርቅ ነው የሚል መልእክት ነው ይዘውት ይመስላል። ይግባችሁ፣ እያንዳንዳቸው ማለት ነው ይግባቸው። በዚህ ልክ ነው ጭንቅላታቸው ላይ እየተጫወቱ ያሉት እነሱ እዛ ጋር በሚያደርጉት ነገር ግን ማሪ እኔ ገኔ በዚህ አትበይና ሪል ተከክላ ቢጣሉ እኮ ተለያዩ። የእውነት ተለያዩ እኮ ሪል ቢጣሉ ኖሮ እነሱ አልተለያዩም አይደል? አልተጣሉም አይደል? አልተጣሉ። እነሱ ለስራና ለስራ ብቻ እኮ በቃ። እኛ ግን አሁን እዚህ ጋር ስናወራ እነሱን ትተን ስራው ላይ ነው የምናወራው። ስራው ላይ ግን በቃ ብቻ ይቅርብን። እንደው የእውነት እቺ አንቺ ራሱ ተወዛግበሽ እኮ ነበር። የእውነት እቺ ልጅ እርጉዝ ነኝ ብላ ለብሩኬ እንደመጣችው የእውነት ገና እርጉዝ ነኝ ከተባለ ቀን ጀምሮ ራሱ ሀይሚ እስከዛሬ ትቆያለች ብላችሁ ታስባላችሁ? እናም ደግሞ እሺ ትቆያለች መጨረሻ ወይ እሱ ላይ ሆን ይችላል። ዲኤንኤ ይታወቅ ተባለ፣ በዲኤንኤ ታየ። እሺ የሱ አይደለም ሰው ልጅ አንዴ ይሳሳታል ተባለ አይደለ? ሁሉም ነገር እሺ ሰው ልጅ ብዙ ነገር ይሳሳታል አይደለም? እኛ ብረትም ይዝጋል ተብሎ ብዙ ነገር ተብሏል። ግን ደግሞ ሲቋጭ በቃ ያንተ አይደለም ተብሎ እንደዚሁ ተቋጭቶ የሚቀር ይመስልሽ ነበር? ይሄንን ሁሉ ልጆቹን በልብጣ እዚህ ልክ በዘጠኝ ወር ሙሉ ስትበጠበጥ የከረመችዋል ልጅ የውሸት ባይሆን እነሱ በውስጥ ለድራማ እቺ ልጅ ባያመጧት ኖሮ እንደዚሁ በቃ ለስራ እንትን ነው በቃ የኔ ልጅ አይደለም ብሎ ብሩኬ የሚተው ይመስልሽ ነበር? በሲማጥፍነት ይከሳታል። አስቢ፣ በሚዲያ ላይ ነው ስሙን ያጠፋችው። በብዙ ነገር እቺ ልጅ ያስቀጣ ነበር። የእውነት እቺ ልጅ የእውነት ብላ ብትመጣ ኖሮ እንደዚሁ በቀላሉ በቃ እኔ ልጁ ያንተ አይደለም በዚህ ብቻ ነው እኮ የተዘጋው አይደል እንዴ? እና እኔ ምን አውቃለሁ ለምን እንደዛ አደረጉ? ተራ እኮ ታዲያ ፍራንክ ከሆነ እኮ መናገር ነበረባቸው እንዴ? አይሉ ማለት ሌላ ጊዜ እነሱ እንደሚያመጡት ስራ ውስጥ ስራ ነው አይሉ እኮ ወይም ሊቀጥሉበት እኔ እንጃ ነው ያላችሁ። አልቋል። ምንሽ እንዴት ነው እስከዛሬ ስንት ወር ሙሉ ያበሳጩን ኖረው ፍራንክ ነው የሚሉት? እና ማሪ አሁን ልንገርሽ፣ መጀመሪያ ተጀምሮ አዳምጪ፣ እንደዚህ ጋር አዳምጪ። መጀመሪያ ተጀምሮ ነበር አይደለ? ተጀምሮ ከዛ ደግሞ ህዝቡም እንደዚህ እያለኝ ነው፣ እኔም ደግሞ ስሜም ላጥራ ብሎ ሄድ አይደለ? ከዛ ስሙ ለማጥራት ሲሄድ ደግሞ የባሰ ችግሩ እየሰፋ መጣ አይደለ? ከዛ ችግሩ እየሰፋ ሲመጣ እዚህ ጋር ታዲያ እኔ እንደ አንድ ኦዲየንስ ኮንኩ እንደዛ አባባላቸው ደስ አላለኝም። ለምን በቃ ያንተ ልጅ አይደለም በምን ተረጋገጠ የእሱ ልጅ እንዳልሆነ? ዲኤንኤ ይደረግ ተባለ አይደል? ዲኤንኤው ደግሞ የእሱ ነው ተባለ አይደለ? አሁን እዚህ ጋር በቃ እንደዚህ ነበር ፍራንክ ነበር ብሎ እኛን አክብሮ ራሱን አክብሮ ቢናገር ይሄ ደስ ይል ነበር፣ በጣም ደስ ይል ነበር። ይሄ ገባሽ? አሁን ግን ይሄ ምን እንደፈለጉ በቃ ያንተ አይደለም አለች፣ አንድ ቃል አወጣችና በዛ ወደ ሌላ ስራቸው ገቡና አሁን ወደ ኋላ እንትን ሊሆን እኔ አላውቅም። የለም ተቋጭቷል። የለም ለምን እቺን በቀላሉ ልጁ ያንተ አይደለም ልጅቷን ወሰዳት። መጀመሪያውኑ ዲኤንኤ ሳያደርግ በፊትም ማድረግ ይችላል። ዲኤንኤ ስላልተደረገ የእውነት አይደለም ዲኤንኤው። እዛ ጋር የዲኤንኤው ነገር ራሱ ጠለቅ ብለን ብናወራ ብዙ ችግር ውስጥ ያስገባቸዋል። እኛ በምን አሳማኑን ነው ማለት አሁን እኛ ምናምንበት ተቋጭ አላመጡ። የለም ልጅቷ እኮ የሱ አይደለም የዛኛው ነው ብላ እየሰራችበት አይደለም። ለምን እነሱ እሱ ለምን መልስ አይተጠም ነው? ለምን እንደዛ አደረግሽ? እንኳን ለምን አላለ? አዳምጪ፣ በጣም ጭንቅላ ተምረሻል አይደል? የተማርሽ ልጅ ነሽ። እነሱ ማለት ነው እቺ ልጅ ያመጧት በሕፃኗም የመጡት ርቀት ብዙ ወራት ሊሰሩበት ነበረ። ነገር ግን ትላልቅ ሚዲያዎችም እሱማ የሱ እንዳልሆነች እናውቃለን። ግን እኛ ለማሳመን እኛ ለምን አላሳመን? ትላልቅ ሚዲያዎችም
ተናገሩ። ትላልቆች ሚዲያዎች የሆነ ሴትም ተናገረች፣ እነ አዲስም ተናገሩ። እንደዚህ አይነት ነገር ለትውልድ ጥሩ አይደለም፣ ትክክል አይደላችሁም። ሚስት ላይ ፍቅረኛ ሚስት እያለችው እጅ እንትን ያዝኩ ቺት አደረግኩ ማለት ፍቅር ሚስት እያለችው በሌላ ደግሞ ፍቅረኛ መያዝ ይሄ ክብርም የሚነካ ነው ተብሎ ትላልቅ ሚዲያዎችም ሲናገሩ በአሁን ሰዓት እየተሰራ ያለው ዩቱብ ላይ ተብሎ ሲባል እንትና ማን ነው ይሄ አብርሽም በመተት ተብሎ ሀብል ላይ የተባለውን ቋጩት። አዳምጪ። የነዚህም ደግሞ ትክክል ስላልሆነ ቶሎ ብሎ ቋጩት። ነገሮቹ ከሰፉ መንግስት ጋርም ሊደርስ ስለሚችል ስለዚህ ወዴት አጠመሙት? ይሄን ነገር ሳይቋጩ ስራ የሚያሰራቸው መስሏቸው ሁለቱ መሀል እንዲጣሉ እየተጣሉ ለመምጣት ያቺን እቺ ልጅቷ እኛ ጋር ትኑር የሚል ሀሳብ አመጡ። በዚህች ለመጣላት ማለት ነው። ተጣልቶ ሃይሚን ይሄው ርቀት ሊሄዱ ነበረ። ቪዲዮ አልታየላቸውም። ሰብስክራይቡ እየሄደላቸው አይደለም። ይሄንንም ቋጩት። ጀመር ማለት ነው። እነሱ ኦዲየንሱን ለማሳመን ብዙ ሄዱ ነበረ። ዋና ራሱ የታዩበት ምክንያቱ ምንድነው? ኦዲየንስ እያመናቸው አይደለም። በጭራሽ ያመናቸው ኦዲየንስ የለም። በዛም አሉ በዚህም ኦዲየንስ አላመናቸው በጭራሽ። ግን እነሱ በጣም ርቀት ሄዱ ነበረ እንዴ! በጭራሽ ኩን ኦዲየንስ አላመነለት እንዴ! ማን አላመነው? ነው ማርያም አላመንም። ሰውን በቃ ሰው አስጠላው። በቃ ሲሰለች የለ አንዳንዴ ሲሰለች ቀን በቀን ሰው አላ ያለ ዩቲዩብ ገባሽ እንጂ ለሱ ግን ሰው አላ ያለ ገባሽ 180 ሆነ እኮ የአብርሃም ስንት ነው የታየው? የትላንትና 150 160 ከ510,000 ሰብስክራይብ እያለው 150,000 ነው የታየለት። እንዴት እንደወረደ ይዋ ገና 80 ይገባል አብርሽ፣ ገና 50 ይገባል። ጠብቁ። ለምን ትክክል አይደለም እየሰራ ያለው ሰው ዞሆን በገዛጁ ዞሆን ሆነልኝ። እሱ ደግሞ ሴቶቹ በዛም ሲጎትቱት በቃ በሳቅ ነው የምመተው። እኔ ደግሞ ቆይ እየገረመኝ ያለው ነገር አለ። አንድ ቀን ፀጉሩ እንደዚህ አሳዝነው ይመጣል። አንድ ቀን ደግሞ የተቆረጠ ፀጉር ነው ይዞ የሚመጣው። ዊግ ነው እንደ እያስቀጠለ የሚመጣው እና ሀብታም አይደለ እንትን ሁማን ሄር ነው ማሬ። አንቺ ወንድም ሁማን ሄር ማድረግ ጀመረ ማለት ነው። የእውነትን እኮ ነው ጌታ። አሁን ለዛ ፀጉራት ይዞ ነበረ መነጽር አድርጎ የመጣው። ከዚህም ፊትም እንደዛ አድርጎ የእንትና ሰርግ ላይ ቀርቦ ነበረ የኤፍሬም። ከዛ ደግሞ በስንተኛው ቀኑ የተቀመቀመ ፀጉር ነው ያየሁት። ጉዴ ፈርቶ ማር ኤአይ የሚሉት ነገር ነው ዩቲዩበሮች ሁሌ። ወይኔ መጨረሻ ቀን ደስ ይላል። የምን መጨረሻ ቀን? ምንም መጨረሻ የላቸው ምንም። ወደ መጨረሻው ሊቀን በቃ ከዚህ በኋላ ነገ ደግሞ ፍቅርም ነገር ውስጥ ገባችበት እኮ አሁን ነው ፍቅርም ገባችበት። እነሱ እንትን ውስጥማ ገባችበት እሷ ራሷ። በቃ አሁን አቋርጡ። ጂሮላ ደነገጠ፣ በጣም ደነገጠ። ብሩክ ሃይም በጣም ደነገጠ። አብርሽ በቃ ሌላ ያላሽ እና በቃ ፈታ ነው የሚያደርግሽ። ምን ለነሱ እንትን አለ መስጠት ይሁን ብቻ ይሄንን ይመስል ይሁን መጨረሻቸው ይመር። የእነዚህ ልጆች እነሱ ስታያቸው ያው ማረ ነዛስ የተጨበላለቁ ተጨባልቃው ይቅሩ ነዛዛው እነዚህ ግን የተቋጨ ይመስላል። እነዚህ አሁን ተቋይቷል። ምንም ነገር የለም። አሁን እንደውም አመት በዓልም መጥቷል። የሱም ልደት መጥቷል። ልደት አሁንም ይደግሳሉ። የነሱ ልጆች ልደት ነው የምንጠብቀው። የወንድ ድግስ ያስጠላኛል። ኧረ በዛ ገና ደግሞ ከጎረመሰ በኋላ ዋለ ልደት አመት በዓል በደንብ ደግሶ ልደት ቢቀር ነው ይሻላል። ምንድን ነው ወንድ ደግሞ ሃፒ በርዝዴይ ይባላል እንዴ? የሴት ነው ደስ የሚለው። የሴት ነው ደስ የሚለው። በዛ
የሴት ደስ ይላል። ወንድ ግን ሃፒ በርዝዴ ብለሽ እንትን ስታደርጊው በቃ ሙድ የለውም። ግን እሱ ባለፈው አመት አይተሻል እንዴት እንደሰራችለት እኮ። ግን በቃ እንትን አይመጣውም ደስ አይልም። ወንድ ብዙም አይደምቅም። የሴት ግን የሴት ነው ይደምቀው። በቃ አሁን እኛ የእሱን ልደት ሳይሆን የምንፈልገው የህፃኑን የራሱን ልጅ ልደት ነው የምንፈልገው እኮ። ተራስ ደግሞ የእውነት እንዲበረከክም እንፈልጋለን አይደል? አዎ በጣም ቤሎም የእውነት ቤሎ ለጎ ማረጋቸውን አድርገው የመስክ ፎቶ እንፈልጋለን።